ተመልካቾች እንዴት አላችሁ? ዛሬ አዲስ መረጃ ነው የምነግራችሁ። አሁን የደረሰ መረጃ ነው እንግዲህ ከሰዓት በፊት የሆነ ነው። ይህን ተከትሎ በርካቶች መነጋገሪያ አድርገውታል። በተለይም ኢራንና አሜሪካ ወደ ተኩስ አቁም ሊመጡ ተቃርበዋል የተባለ መረጃዎች ሲወጣ ባለበት ሰዓት አሁን ደግሞ ኢራንም ወደ ኩዌትና ባህሬን ጥቃት አድርሳለች ማለት የአሜሪካን የጦር ሰፈሮች ኢላማ ውስጥ በማስገባት ከዛም ሲሻገር ደግሞ አሜሪካ በሆርሙዝ ሰርጥ አካባቢ ጥቃት አድርሳለች። እርስ በርስ ተጠቃቅተዋል። ሚሳኤሎች መካከለኛው ምስራቅ አካባቢ በተለይም ገልፎቹ ላይ ሲወርዱ ነው ያደሩት። ምንድነው የሚለውን እነግራችኋለሁ። በዋነኝነት ግን ይህን ሀሳብ የምነግራችሁ መረጃው ብሬኪንግ ስለሆነ በፍጥነት እንዲደርሳችሁ ከማሰብ ነው። እናንተ ግን የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉና ቢፌር እጅግ ነው የምናመሰግነው። ቢፌር በጣም አመሰግናለሁኝ። እንግዲህ የተለያዩ ሀሳቦችን እነግራችኋለሁ። ቢፌርን እንዴት እንደሆነ አላቅም፣ በደንብ እናመሰግነዋለን ሌላ ጊዜ። ወደ መረጃው እንምጣ። አሜሪካ እንግዲህ በሆርሙዝ ሰርጥ አቅራቢያ ጥቃት ሰንዝራለች። ጥቃት ስትሰነዝር እንግዲህ የኢራንያን ራዳር ሳይቶችን ዲፌንሲቭ አክሽን ወይም ደግሞ ለመከላከል ራሳችን ለመከላከል ያደረግነው ነው ይሉታል። ግን የራዳር ሳይቶች ላይ የተፈጸመው ጥቃት እጅግ አስቸጋሪ በመሆኑ ቲት ፎር ታት ክላሽ እንዲመጣ አድርጓል። ከኢራን በኩልም ወደ አሜሪካ ፎርሶች ወደ አሜሪካ የጦር ቤዝ ጥቃት ለመሰንዘር አስገድዷታል ማለት ነው። ስለዚህ ኢራን ይህን ተከትሎ እንግዲህ ፋየር አድርጋለች ሚሳይሎችን። እነዚህም ባሊስቲክ ሚሳይል ጭምር ነው ወደ ኩዌትና ባህሬን እንግዲህ እንትን ያለችው ማለት ነው። ወደ ኩዌትና ባህሬን በዚህ ልክ ጥቃት የሰነዘረችበት ምክንያት የተመታባት በተለይም ደግሞ በዚህ በጋሸም ደሴት ላይ አሁንም ለሁለተኛ ጊዜ ባለፈው ማክሰኞ ለረቡ ነበር ጥቃት የተሰነዘረው። አሁን ደግሞ አርብ ለቅዳሜ ጥቃት ተሰንዝሮበታል ማለት ነው። ለሱ ምላሽ ለመስጠት ነው። ስለዚህ ሴንቲኮም የአሜሪካ ማዕከላዊ እዝ አንድ መረጃ አጋርቷል። ኢራን 7 ባሊስቲክ ሚሳይሎችን ወደ ኩዌትና ባህሬን እንደ አስወነጨፈች ጥቃት እንዳደረሰች ተናግሯል። ያ ማለት እንግዲህ hours after the US military shot down Iranian attack drones የኢራን ድሮኖች ካከሸፈን በኋላ ወዲያውኑ ነው እንግዲህ ወደ 7 ሚሳይሎችን ባሊስቲክ ለዛው ማስተባችቷል እንግዲህ ያስወነጨፈችባቸው ማለት ነው። towards the Strait of Hormuz and struck Iranian radar sites እነዚህን ድሮኖች ካከሸፈንና የራዳር ስርዓቷን ከመታም በኋላ ነው እንግዲህ እነሱም አምነዋል ማለት ነው። የአሜሪካ ጦር ማዕከላዊ እዙ አምነዋል ማለት ነው። ሴንቲኮም ጥቃት እንደተሰነዘረበት በግልጽ አምነዋል። ኢኒሻል አሰስመንቶቹ እንግዲህ የሚያሳዩት 6 of the missile launched by Iran were ኢንተርሴፕት ተደርገዋል ተብሎ ይታሰባል ወይም ደግሞ ከሽፏል፣ አየር ላይ እንዲከሽፉ ተደርገዋል ተብሎ ይወሰዳል። 7ኛው እንግዲህ ኢላማውን አልመታም በሚል ሴንቲኮም አስቀምጧል። እኛ እንደዚህ አይነት መረጃዎች እንግዲህ በወጡ ቁጥር ከነገ ወዲያ መጠበቅ ቬሪፋይ የሆነ መረጃ ሲወጣ መጠበቅ ነው እንጂ እንደዚህ አይነት ጉዳዮች ሲነገሩ ሴንቲኮም የአሜሪካ ማዕከላዊ እዝ የፔንታጎኑ ይሄን ሀሳብ ሲያስቀምጥ ሁሌ እውነት ነው ማለት ከባድ ሊሆን ይችላል ነው። ኦፍ ኮርስም አሁን በኩዌትና በባህሬን ላይ ጥቃት ደርሷል። በኩዌትና በባህሬን ላይ ባለፈውም ተመሳሳይ ጥቃት ነበር የደረሰው። ስለዚህ ኩዌት ላይ ምንድነው የሆነው? የኩዌቱን አየር መንገድ ዓለም አቀፍ አየር መንገድ በረራ እስከሚሰርዝ ድረስ ዳሜጅ ሆኖ ነበር፣ ወድሞ ነበር። ስለዚህ ወዲያውኑ የነበረው እኮ ምንም አይነት ጉዳት አልደረሰም ነበር ያሉን። ከዛ እየቆየ ግን ማጣሪያ ሲደረግ ከባድ ጉዳት ደርሶ ከ63 በላይ ሰዎች ቆስለውበት አየር መንገዱ ስራውን እንዲያቆም ተደርጎ እንደዚህ አይነት እንቅስቃሴዎች ነበሩ እንደምታስታውሱና ሁኔታዎች አስቸጋሪ ሆነዋል። ኤኒዌይ ሴንቲኮም ይህን መረጃ ሰጥቷል ያለውን ነው እንግዲህ ቀጥታ የነገርኳችሁ። ግን ቢሃይንድ ዳት ምን እንዳለ መገመት አያቅታችሁም። ስለዚህ አሁን ሪፖርቶች የሉም። በእርግጥ በዚህ ሰዓት ላይ ጉዳት ይድረስ አይድረስም እስካሁን ሪፖርት የለም። ኦፍኮርስ ሲኖር ይፋ አድርግላችኋለሁ ወይም እኔም እነግራችኋለሁ። ኢራናውያን ግን ያሉት አሁንም የአሜሪካን ፊፍዝ ፍሊት ሄድኳርተር ኢን ባህሬን እንደመቱና እንደወደሙ ነው የኢራን የአርጂሲ ሰዎች ያስቀመጡት። ስለዚህ የአሜሪካ ደግሞ ሴንቲኮም ይሄ የበሬ ወለደ ትርክት ይላል። በሁለቱም በኩል ያለው እንደዚህ አይነት ሀሳብ ነው። አንዱ ሌላ ይላል፣ አንዱ ሌላኛው ይላል። ስለዚህ አርጂሲ በግልጽ ያስቀመጠው እንግዲህ ኢኒሚ ቤዝስ ኢን ዘ ሪጅን ተመተዋል ነው ያለው። በቀጠናው ያለው የጠላት ቤዞች የጠላት የጦር ሰፈሮች ተመተዋል ነው ያለው። አይአርጂሲን አስቀምጧል። እንግዲህ አታኩ ኢኒሚ ቤዝስ ኢን ዘ ሪጅን ነው ያለው። ሂቲንግ ዘም ዊዝ ኤሮስፔስ ሚሽን የህዋ ላይ ወይም ደግሞ የህዋ ኃይላቸውን ተጠቅመው ነው በሚሽን አማካኝነት ሚሽናቸውን ወይም ተልኳቸውን ያሳኩት በኤሮስፔስ ሚሳይል ሲስተማቸው ነው። እንግዲህ በስቴትመንቱ አይአርጂሲ ይፋ አድርጓል። በተለይም ደግሞ ታስኔም ኒውስ ነው ይሄን ይፋ ያደረገው። አይአርጂሲ ጥቃቱ የተፈጸመው እንግዲህ የአሜሪካ ጦር በኢራንያን ከተማ በሲሪክና
በጋሽም አይላንድ ደሴቶች ላይ በተሰነዘረ ጥቃት ነው። እዛው ኢንዱስትሪት ኦፍ ሆርሙዝ ወይም ሆርሙዝ ላይ በተሰነዘረ ጥቃት ነው። በሲሪክና በጋሽም ደሴቶች ላይ በደረሰ ጥቃት አማካኝነት አጽፋዊ ምላሽ ለመስጠት ነው የሚል መረጃ ነው የሰጡት። IRGC እንግዲህ እንደዚህ አይነት ነገሮችን በጣም አጠናክሬ እንደምቀጥል ዓለም ልታውቅልኝ ይገባል ብሎ ነበረ። ቀደም ሲል ግን የኩዌት የአየር መከላከያ ስርዓቶች አክቲቬትድ ሆነው በተለያዩ በአካባቢዎች ድምጽ ሲያሰሙ እንደነበረ መዘገቡ የሚታወስ ነው። እንግዲህ ኢራን ከረንትሊ በእንደዚህ አይነት የፖለቲካና ወታደራዊ ሂደትና አውድ ውስጥ ሆና ነው የምትገኘው። የባህሬን ሬዚደንትስ ወይም ነዋሪዎች መጠለያ ውስጥ እንዲገቡ ቀደም ሲል ተነግሯቸው ነበረ። የኢራን የውጭ ጉዳይ ሚኒስቴር መስሪያ ቤት እንግዲህ በእንደዚህ አይነት እንቅስቃሴዎች ላይ ምን አይነት ሰላም ሊመጣ ይችላል ስለሚለውም እየመከረ እንደሆነ ተነግሯል። የኩዌት እንግዲህ ሪስፖንዲንግ ቱ ሚሳይል የሚሉ መረጃዎችን ያ ማለት እየታገሉ ነበር ነው እና እነዚህ የገልፍ አገራት በኢራን በቃ እየተመቱ ነው። ስለዚህ እየተመቱ ነው፣ ሰው ራሳቸው መከላከል ይጠበቅባቸዋል። ኦፍኮርስ ግን የሚያደርጉት አይመስለኝም። ምክንያቱም ኢራን እንደሚታሰበው አልሆነችም። ኢራን የኒውክሌር ጦር መሳሪያ እሱን እንኳን እንቶና ሚሳይሎቿን ተኩስ አልጨረሰችም። አሜሪካም ትመታለች። አሜሪካም እንደዚህ ነጋ ጠባ ነው የምትመታው። ግን ምንም አይነት ፋይዳ ያለው ነገር መመልከት አልቻልንም። ያ ማለት ፋይዳ የለም ያለው ነገር ማለት አንደኛው ያሸንፍ እያልኳቸው አይደለም። እንደሚታወቀው ሰላም እንዲመጣ ከመፈለግ አንጻር ወደ ተኩስ አቁም ስምምነት የሚወስዳቸውን ነገር ማስቀመጥ አቅቷቸዋል። ይሄ ትክክል ያልሆነ ነገር ነው በሁለቱም በኩል። ያም ሆኖ ግን ኢራን ስትመታ ምላሽ በተለይ በዚህ በሲሪክና በዚህ በገሸም ደሴቶች ላይ የደረሰውን ጥቃት ተከትሎ ለየሰጠቻቸው ምላሾች አደገኛ ሆኗል። ስለዚህ IRGC ለምንድነው ጥቃቱን የሰነዘረው የሚለውንም አስቀምጧል። ራሱ መግለጫ ሰጥቷል። የኢራን ፋርስ ኒውስ ነው እንግዲህ ያስነበበው ሪፖርቶቹ። ይሄ IRGC የኢራን አብዮታዊ ዘብ ኃይል ያስቀመጠው እንግዲህ በእነሱ መረጃ መሰረት ውጥረቱ የተፈጠረው ክላሹ የተፈጠረው መጀመሪያ በ4 የነዳጅ ጫኝ መርከቦች በአሜሪካ ጦር እየታገዙ የህገወጥ በሆነ መንገድ የሆርሙዝ ሰርጥን ሊያልፉ ሞከሩ። ያኔ ጀመረ ይላል። እንግዲህ የዛሬው መጠቃቃት በሲሪክ በጋሽም እንደዚሁም ደግሞ IRGC አጸፋዊ ምላሽ በኩዌት ባህሬን የሰጠበትን ስንመለከት መነሻዋ እነዚህ 4 ኦይል ጫኝ ወይም ደግሞ ነዳጅ ጫኝ መርከቦች እንደሆኑ ነው የተናገሩትና በጣም በሚገርም ሁኔታ እሱን ተከትሎ የመጡ ቀውሶች አሁን ውድመቱን ከሳሳት በኋላ እንመለከት ይሆናል። IRGC ደግሞ ሲናገር IRGC የባህር ኃይሌ ማይ ኔቪ የተለያዩ ማስጠንቀቂያዎችን ከሰጠ በኋላ አንደኛዋ after which one of the oil tankers was targeted አንደኛዋን ኢላማ ውስጥ ካስገባው በኋላ እና ከቆመች በኋላ ለሌሎቹ ደግሞ ኦፌንድ ለማድረግ የሞከሩትም ላይ እንዲመለሱ አደረግን። ይሄኛው ሂደት በቀጠለበት ሁኔታ እንግዲህ አሜሪካ ጥቃት ሰነዘረች ነው። Shortly after, according to the IRGC, American drone hit a telecommunication port in Gashem and ቃሽም አይባልም ጋሽም ነው የሚባለው በነገራችን ላይ በፐርሺያን በፋርሶች ማለት ነው። ስለዚህ በጋሽም ደሴትና በሲሪክ ላይ ጥቃት መሰንዘሯን ተከትሎ 2 ፕሮጀክታይልስ ናቸው የተሰነዘሩበት። እኛ ምላሽ ሰጠን የሚል ምላሽ ሰጠ። ወይም ደግሞ IRGC ከዛ ሪታሌት ያደረገው ምላሽ የሰጠው በአሜሪካ የአየር ቤዞች ላይ በኩዌትና በባህሬን በተለይም ደግሞ ኔቪ ፊፍዝ ፍሊት ላይ እንደሆነ አስቀመጠ። ስለዚህ ማስጠንቀቂያ ሰጠን። ማስጠንቀቂያዎቹን እንግዲህ እየጣሱ በሜዳቸው ይህን አደረግን የሚል ሀሳብ ነው እየተሰጠ የሚገኘው። ስለዚህ በሁለቱም ኃይሎች በኩል መነካካት እንደዚሁም መተነኳኩሶች እንዳሉ ሳይታለም የተፈታ ነው። ግን ጥቃቱ በዚህ ልክ መቀጠሉን የሚጠቁሙ መረጃዎች አሁንም መውጣታቸውን ቀጥለዋል። ኦብቪየስሊ እንደዚህ አይነት ነገሮች በሁለቱ ኃይላት መካከል ያለውን ውጥረት መፍትሄ እንዳይሰጥ የሚያደርግ ነው። በጣም ክሪቲካል የሆኑ ችግሮች፣ ክሪቲካል የሆኑ ነገሮች፣ ክሪቲካል የሆኑ እነዚህ ጉዳዮች እየተባባሱ እንደሚቀጥሉ ማሳያ ነው። ስለዚህ ቴህራን ምላሿን መስጠቷን ደግሞ አርቲም በስፋት ይዞት ወጥቷል። ይሄ ጋሽምና ሲሪክ የሚባሉት ቦታዎች መመታታቸውን ተከትሎ ለሁለተኛ ጊዜ የተፈጸመ ጥቃት ላይ ነው። በተለይም ጋሽም ላይ እዛው ሆርሙዝ ላይ የሚገኝ ነው። ስለዚህ ለእሱ አጸፋ በሚል ቅድም በነገርኳችሁ ቦታዎች ላይ በጥቃት አስቀምጣለች። የአሜሪካ ጦር ዲፓርትመንት ዩኤስ ዲፓርትመንት ኦፍ ዋር እንግዲህ ጥቃቱን በእነዚህ
አይላንዶች ላይ ወይም ደግሞ ደሴቶች ላይ በገሽም ደሴት እንደዚሁም በኮስታል በባህር ዳርቻዋ ሲሪክ ላይ የፈጸመውን ጥቃት ተከትሎ አጸፋዊ ምላሽ እንደተሰጠ ነው የተጠቆመው። የአሜሪካ ኃይሎች ዋን ዌይ ወይም ደግሞ 4 ዋን ዌይ የሆኑ ፎር ኢራኒያን ዋን ዌይ አታክ ድሮንስ አጥፍቶ ጠፊ እንደማለት ነው። ወይም ደግሞ እነዚህ ካሚዛክ የሚባሉት ማለት ነው። ወይም ደግሞ እነዚህ በቃ አንድ ሄደው ልክ አጥፍቶ ጠፊ እንደሚባለው ሰው አጥፍቶ ጠፊ እንደሚባለው ሄዶ ራሱን ቢገሉኝ የሚገሉኝ ብሎ ራሱ አጥፍቶ ጠፊ እድሉን ካገኘ የሚወጣ ካላገኘም ቢሞትም ችግር የለውም ተብሎ ጥቃት እንደሚሰነዝረው አይነት እነዚህ ካሚዛኪ እነዚህ ወይም ደግሞ ዋን ዌይ ድሮኖች የሚባሉ ናቸውና እነሱን በመጠቀም 4 ናቸው። እሱን በመጠቀም ካሚካዚ ድሮኖችን በመጠቀም ጥቃት እንዳደረሰች ነው እንግዲህ መረጃው የሚጠቁመው። ብዙ ሰዎች ይህን ጉዳይ በተለያየ መንገድ እየተመለከቱት ይገኛል። ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጉዳዩን መፍትሄ ሊሰጡት ይገባ ነበረ። አሁን ባለው ሁኔታ ግን ውጥረቶች መቀጠላቸው ግልጽ ሆኗል። ስለዚህ የአሜሪካ ማዕከላዊ እዝም ስራውን መስራት እንዳለበት ይነገራል። የኤስ ፎርስስ ሰብሲኩዌንትሊ ስትራክ ኢራንን ኮስታል ሰርቪላንስ ራዳር ሳይት ኢን ጉሩክ በጋሽም አይላንድ ወደ ብዙ ቦታዎች ላይ ነው። 3 ናቸው በዋነኝነት ግን ይሄ ሲሪክና ጋሽም ደሴት ላይ የደረሱት በዋነኝነት ስለሚጠቀሱ ነውና ይሄ በተወሰነ መጠን እንግዲህ በኢራንና በአሜሪካ መካከል ያለውን ውጥረት እንዳይቋጭ አድርገዋል የሚል ስጋት አለ። ይሄኛው ሁሉ የመጣው እንግዲህ እንደምታውቁት ከዚህ ከሊባኖስም ጉዳይ ጋር የሚታይ ነው። 7 months old ቤቢ ያው ህይወቱን አጥቷል። እሱ እንግዲህ ያው ትንሽ እናንተን ምንተን ላለ ማለት ግን ፖለቲካሊ አይደለም ነገሮች የተመነዘሩ ያሉት። አሁን ስትመለከቷቸው አብዛኞቹ ችግሮች ግራ ቀኝ መፍትሄ አልባ የሆኑ እንደመጡ የሚጠቁሙ ናቸውና ለነሱ አንዳንድ መፍትሄ የሚሆን የፖለቲካ መንገድን ፕሬዚዳንት ዶናልድ ትራምፕ መዘርጋት እንዳለባቸው ይነገራል። ግን ያን ለማድረግ ደግሞ በፖለቲካው መንገድና በአንዳንድ ሁኔታዎች ላይ ጠንክሮ መስራት አለባቸው የተባለ ቢገኝም እሳቸው ግን ያን የማድረግ እድሉ እንዳላገኙት ይነገራል። ምክንያቱም ወደ ውጥረት የሚያስገባ የፖለቲካ ሂድ መለስ ላይ እንደሆኑ የሚጠቁሙ መረጃዎች በስፋት መውጣታቸውን ስለቀጠሉ ማለት ነው። ስለዚህ የነ ትራምፕ ፖለቲካ አሁንም ጫና ውስጥ መግባቱን በግልጽ የሚያሳይ ነው። ውድ ተመልካቾቻችን እንግዲህ ዘርዘር ያለ መረጃዎችን በስፋት በትንታኔ መልክ ይዤላችሁ መለሳለሁ። ይሄኛው ግን መረጃው እንዲደርሳችሁ በማሰብ ነው። ታንክ ዩ ቨሪ ማች። ቢኒያም ካሴ ነኝ።